አሁን ላይ ነፍሰ ጡር መሆንሽን ያረጋገጥሽ እናት ካለሽ እንኳን ደስ አለሽ ለማለት ወዳለሁ። ነፍሰ ጡር መሆናችንን ካረጋገጥን በኋላ እንደ እናት በቶሎ ጭንቅላታችን ውስጥ የሚመጣው ነገር ምን አይነት ጥንቃቄ ለራሴና ለጽንሱ ደህንነት ስል ማድረግ አለብኝ የሚለው ነው የሚሆነው። ስለዚህ እዚህ ርዕሰ ጉዳይ ላይ የጤና ባለሙያዎች ምን አይነት ነጥቦችን አስቀምጠዋል የሚለውን በዛሬው የመረጃ ሰዓቴ ላይ ልነግራችሁ መጥቻለሁ። ነፃነት ነኝ ከነፃ መረጃ። በጣም በርካታ ነጥቦች አሉ። ከነዛ ውስጥ ግን እኔ ወሳኝ ናቸው ይሄንን ብነግራችሁ ተጠቀሙባችኋላችሁ ያልኳቸውን 10 ነጥቦች ይዤላችሁ መጥቻለሁኝ። በቀጥታ ወደ መረጃው ከማለፋችን በፊት ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። መረጃውን ላይክ አድርጉ። የተሰማችሁ ሐሳብ አስተያየት ካለ ኮሜንት ላይ አስቀምጡልኝ። ላይክ አድርጉ። ለብዙዎች ተደራሽ እንዲሆን ሼር እንድታደርጉ ጠይቃለሁ። በቀጥታውን ወደ መረጃ ያልፋለሁ። አብራችሁኝ ቆዩ። የመጀመሪያው አንዲት ነፍሰ ጡር እናት ማረገዟን ካረጋገጠች በኋላ ማድረግ የሚገባት ጉዳይ የሚሆነው ወደ ጤና ተቋም ክትትል ለመጀመር መሄድ ነው። በቤት ውስጥ ከሆነ መጀመሪያ ማርገዟን ያረጋገጠችው ወደ ጤና ተቋም በመሄድ የተለያዩ ምርመራዎችን በማድረግ የሽንት ምርመራ ወይ የደም ምርመራ ሊሆን ይችላል ያንን በማድረግ ማርገዟን ማረጋገጥ ይኖርባታል። በትክክል ማርገዟን ከጤና ተቋም ካረጋገጠች በኋላ እዛው የመጀመሪያ የክትትሏን ጅማሮ ለማድረግ ቀጠሮ ደግሞ በዛው አሲዛ መምጣትና ከቀጠሮዋን በኋላ ክትትሏን በአግባቡ ማድረግ እንደሚገባት የጤና ባለሙያዎች የሚያስቀምጡት ነው። እንግዲህ ክትትል በመንጀምር ሰዓት ጽንሱ በትክክል ገና ከጅማሮ ጀምሮ እድገቱ ትክክል ነው ወይ ምን አይነት ነገር ማድረግ ይኖርባታል ለሷም ለጽንሱም ስትል የሚለውን በአጠቃላይ የመጀመሪያ የክትትል ሁኔታዋ ላይ የምታገኛቸው ነገሮች ስለሆኑ በቶሎ ጀምራ እነዚህን ማግኘት የሚገቧትን ነገሮች ማግኘት እንዳለባት ይናገራሉ። ሁለተኛው ደግሞ ክትትላችንን ከጀመርን በኋላ ፕሪናታል ቪታሚንሶችን መውሰድ መጀመር ነው። እንግዲህ እነዚህ በቶሎ እንድንጀምራቸው የሚመከሩ ፕሪናታል ቪታሚንሶች ለጽንሱ ጤናማ እድገት ወሳኝ የሆኑ ነገሮች እንደሆኑ የጤና ባለሙያዎች ያስቀምጣሉ። ስለዚህ በቶሎ እነሱ መጀመር ይኖርባታል። በተለይ ፎሊክ አሲድ፣ ካልሲየም እና አይረን የመሳሰሉትን ፕሪናታል ቪታሚንሶች መጀመር አለባት። ይህንንም ለማድረግ ሐኪሞቿን በማማከር እነሱን በተለይ አሁን ላይ ፎሊክ አሲድ ልክ ማርገዛችንን እንዳወቅን በቶሎ የሚታዘዝልን ነው። ከዛ በተጨማሪ ደግሞ ሌሎች ፕሪናታል ቪታሚንሶች የሚያስፈልጉን ከሆነ ሐኪሞቻችንን በማማከር በመጠየቅ መውሰድ ይገባኛል የሚለውን መውሰድ መጀመር እንዳለባት የጤና ባለሙያዎች ይመክራሉ። ሶስተኛው ነገር ደግሞ ከዚሁ ጋር በተያያዘ አመጋገብ ሁኔታዋን ማስተካከል ነው የሚኖርባት። ከዚህ ቀደም ከምትመገበው የአመጋገብ ዘይቤ በተጨማሪ ልዩ የሆነ የአመጋገብ ስታይል መከተል ይኖርባታል። የምትመገባቸው ምግቦች ላይ የተለያዩ ንጥረ ነገር ያላቸውን የተመጣጠኑ ምግቦችን በገበታዋ ማካተት እንዳለባት ባለሙያዎች ይናገራሉ። ስለዚህ በዚህ ውስጥ የተለያዩ ፍራፍሬዎችን፣ ጥራጥሬዎችን፣ አረንጓዴ የሆኑ ምግቦች የሚባሉ የተለያዩ የአትክልት ዘሮችን በገበታዋ ውስጥ ማካተት አለባት። እንደዚሁም ቀይ ስጋ፣ አሳ፣ ሌሎች በአጠቃላይ የተለያዩ ንጥረ ነገር ያላቸው የተመጣጠኑ ምግቦች በገበታዋ ውስጥ አንዲት ነፍሰ ጡር እናት ማካተት ይገባታል። ከዚሁ ከአመጋገብ ጋር አያይዘን ደግሞ የምንመገባቸው ምግቦች ጥሬ መሆን እንደሌለባቸው ጭምርና እዚህ ላይ ጥንቃቄ ማድረግ እንዳለብን ይመክሩናል ሐኪሞቻችን። በተለይ ጥሬ ስጋ፣ ጥሬ አሳ፣ እንቁላል፣ ወተት ሳይፈላ መጠጣት እነዚህ በአጠቃላይ የሚከለከሉ ናቸው። ስለዚህ በአመጋገባችን በኩል ከዚህ ውጪ ደግሞ በቀን ውስጥ በዛ ያለ ፈሳሽ መውሰድ እንዳለብን ጭምር ይቀመጣል። ስለዚህ ይሄ ደግሞ የሚሆነው በቀን ውስጥ አንዲት ነፍሰ ጡር እናት ከ2 ሊትር በላይ ውሃ ብትጠጣ መልካም እንደሆነ ጭምር ይመክራሉ ማለት ነው። ስለዚህ የውሃ መጠጣት ልማዳችንን ዝቅ ያለን እናቶች ካለን የውሃ የመጠጣት ልምዳችንን በማሻሻል
በቂ የሆነ ፈሳሽ ማግኘት እንዳለብን ጭምር የተቀመጠ ነው የሚሆነው። ንጽህናቸውን ደግሞ በአግባቡ የጠበቁ ምግቦችንም ጭምር አንዲት ነፍሰ ጡር እናት መመገብ አለባት። በጣም ጥንቃቄ ያልታጠቡ ምግቦችን ከመመገብ እንደዚሁ በጣም ያልበሰሉ ምግቦችን ከመመገብ መቆጠብ እንዳለባት ጭምር የጤና ባለሙያዎች የሚያስቀምጡት ሶስተኛው መደረግ ያለበት ጥንቃቄ ነው። አራተኛው ይሄ ደግሞ በጣም ወሳኝ የሆነ ነጥብ ነው። የትኛውንም አይነት በሐኪም ያልታዘዙ መድኃኒቶችን ከመውሰድ መቆጠብ ይኖርባታል ማርገዟን ካረጋገጠች በኋላ። እንደዚሁም ዝም ብሎ መውሰድ ማቆም ብቻ ሳይሆን ከዚህ ቀደም የተለያዩ ቋሚ በሽታዎች ኖረውብን በቋሚነት የምንወስዳቸው መድኃኒቶች ካሉ እነዛን መድኃኒቶች መውሰድ መቀጠል አለብን የለብንም የሚለውን ጭምር ሐኪማችንን በማማከር መወሰን ይገባል። ስለዚህ መውሰድ አለባችሁ ከርግዝናችሁ ጋር ይሄዳሉ ችግር የለባቸውም ከተባላችሁ ተወስዳላችሁ። እንደዚሁም ደግሞ እነዛ መድኃኒቶች ከርግዝና ጋር በሚመች ሁኔታ የሚቀየሩ ከሆነ አማክራችሁ ሐኪሞቻችሁን አስቀይራችሁ መውሰድ ያለባችሁ ይሆናል ማለት ነው። ሌላውና አምስተኛው ነጥብ ደግሞ አልባሌ የሆኑ ድርጊቶች ይኖራሉ በህይወታችን ውስጥ የምናረጋቸው ከዚህ ቀደም ነፍሰ ጡር ከመሆናችን በፊት አስቀድመን ማለት ነው። እነዚህ ደግሞ ለምሳሌ አልኮል መጠጣት ሊሆን ይችላል፣ ሲጋራ ማጨስ፣ እንደዚሁም የተለያዩ ድራጎችን መውሰድ፣ የጫት መቃም ሊሆን ይችላል። በቀን ውስጥ የበዛ ካፌን የመውሰድ ልማድ ካለን እነዚህ ልማዶቻችንን ሙሉ ለሙሉ ማቆም ያለብን ነው። በተለይ መጠጣት፣ ማጨስ፣ መቃም፣ ድረግ መውሰድ ካለ እነዚህ ነገሮች መቆም እንዳለባቸው በእርግዝና ጊዜ በጤና ባለሙያዎች የሚመከሩ ናቸው። ለምን ካልን ደግሞ በአብዛኛው ከፍ ባለ ደረጃ ውርጃን የሚያስከትሉ ጤናማ የሆነ የጽንስ እድገት እንዳይኖር የተለያየ በሽታ ያለባቸው ህፃናት እንዲወለዱ በዋናነት የሚጠቀሱት እነዚህ አልባሌ የሆኑ ልማዶችን በእርግዝና ወቅት ማድረግ ስለሆነ እነዛን የምናደርግ እናቶች ከሆነን ማቆም ይኖርብናል። ማናደርግ እናቶችም ከመውሰድ ብንቆጠብ መልካም ነው። ሌላው ከዚህ ጋር የቅድም ካፌን መውሰድ ብዬ ነበረ። እዚህ ላይ ደግሞ እንግዲህ ካፌን ስንል መጀመሪያ የሚመጣብን ቡና መጠጣት ብቻ ሊመስለን ይችላል። እንደዛ ብቻ አይደለም። የተለያዩ ካፌን ያላቸው ለስላሳ መጠጦች ይኖራሉ። እነዛን መጠጦች ከመውሰድ መቆጠብ አለብን። ካፌን ስላላቸው ብቻ ሳይሆን ለስላሳ መጠጦች በውስጣቸው ከፍ ያለ የስኳር መጠን ያላቸው ስለሚሆኑ ጭምር እነሱን ከመውሰድ ብንቆጠብ የተሻለ እንደሆነ የጤና ባለሙያዎች ያስቀምጣሉ። እንደዚሁ ቡና መጠጣት ሲባል ሙሉ ለሙሉ ቡና ታቆም እንኳን አይሉም የጤና ባለሙያዎች። ግን ደግሞ በቀን ከአንድ ሲኒ በላይ ቡና አንዲት ነፍሰ ጡር እናት ባትጠጣ መልካም ነው። እንደዚሁም ካፌን ያላቸው የተለያዩ የሻይ ቅጠሎች ይኖራሉ። ግሪን ቲ በራሱ ካፌን አለው በውስጡና ግሪን ስለሆነ ብቻ ጤናማ ነው ብለን አብዝተን ከመውሰድ መቆጠብ ይኖርብናል። በእነዚህ ምትክ ኸርባል የሚባሉ ሻዮች ከተለያዩ ፍራፍሬዎች የምናገኛቸው ከዝንጅብል የሚገኙ ሻዮችን ብንጠጣ በእነዛ ምትክ ይመከራል። ከዚህ ጋር በተያያዘ ደግሞ እነዚህን ሻዮች ስንጠጣ የስኳር መጠናቸውን ወይ በጣም ቀንሰን ወይ ዜሮ አድርገን ብንጠጣ መልካም እንደሆነ የጤና ባለሙያዎች የሚያስቀምጡት ነጥብ ነው። ሌላኛውና ስድስተኛው ነጥብ ደግሞ የሚሆነው እነዚህ የተከለከሉ ነገሮች በእርግዝና ወቅት ባናደርጋቸው መልካም ናቸው ተብሎ የሚቀመጡ በርካታ ነገሮች አሉ። እነዚህ ጥቅልል አድርጌ ነው በዚህ ውስጥ ምነግራችሁ። ስለዚህ እነሱን አለማድረግ ነው። ከነዛም ውስጥ በቀዳሚነት የማመጣላችሁ በሞቀ ውሃ በጣም ሙቀት ባለው ከፍ ባለው ውሃ ሻወር መውሰድ፣ ስቲም መግባት፣ ሳውና ባዝ መሄድ የሰውነታችንን የሙቀት መጠን እነዚህ ነገሮች ከፍ ስለሚያደርጉት ለጽንሱ አደጋ የሚያስከትሉ እንደሆኑ በጤና ባለሙያዎች የተቀመጡ ናቸው። ስለዚህ እነዚህን አይነት ነገሮች ማድረግ የለብንም። እንደዚሁ ራጅ መነሳት፣ የጨረር ህክምና፣ ጨረር አካባቢ የምንሰራ ከሆነ ራጅ የሚነሳበት አካባቢ የምንሰራ እናቶች ከሆነን ያው ሙያ ውስጥም ስላለን እንደዛ አካባቢ የምንሰራ ሰዎች ከሆነን እዛ ላይ ጥንቃቄ ማድረግ ይገባናል። እንዲሁም ከዚሁ
ጋር አያይዘን ቤት ውስጥ የምንጠቀማቸው የተለያዩ ማጽጃዎች ይኖራሉ ኬሚካል ያለባቸው ነገሮችና በአጠቃላይ ደግሞ ኬሚካል ነክ ከሆኑ ጉዳዮች ጋር በተያያዘ የሥራ ሁኔታችን የሚያስገድደን እናቶች ከሆነን በጣም ጥንቃቄ ማድረግ ይኖርብናል ቤት ውስጥ ስናጸዳ ማስክ አድርገን ማጽዳት እነዛ ነገሮች ግዴታ መጠቀም ካለብን የሥራ አካባቢያችንም ከሆነ ቅድሚያ ለደህንነታችን በመስጠት ኬሚካል ነገሮች ጋር በተያያዘ ያለንን ንክኪ ለመቀነስ መሞከር እንደሚገባን ጭምር ሐኪሞቻችን የሚያሳስቡንና ጥንቃቄ ማድረግ የሚገቡን ነገሮች ይሆናሉ ሰባተኛውና ሌላኛው ጉዳይ የአካል ብቃት እንቅስቃሴ መጀመር ነው ወይንም ደግሞ ከዚህ ቀደም ጀምረን ከነበረና እርጉዝ መሆናችንን ካረጋገጥን በኋላ ከፍ ያለ የአካል ብቃት እንቅስቃሴ እየሰራን ከነበረ ያንን ማቆም መቻል ነው ለነፍሰ ጡር ወደሚመከሩ የእንቅስቃሴ አይነቶች መመለስ ነው በቤት ውስጥ ምን ሰራቸው ቀለል ያሉ በመሳሳብ የሚሰሩ ምን አይነት የአካል ብቃት እንቅስቃሴዎችን በእርግዝናችን ወቅት ብንሰራቸው መልካም ነው የሚለውን ሐኪሞቻችንን በመጠየቅ ሊሆን ይችላል የተለያዩ ቪዲዮዎችን በመመልከት ከዚሁ ሰውነታችንን ዝግጁ ለማድረግ የጭንቅላታችንን ጤና ለመጠበቅ ሰውነታችን ሰላም እንዲሰማውና ደስተኛ የሆነ የእርግዝና ጊዜ እንድናሳልፍ ከሚረዱ ነገሮች መካከል ስለሆነ ምን አይነት የአካል ብቃት እንቅስቃሴዎችን በእርግዝናችን ወቅት ብናረግ መልካም ነው የሚለውን ለይተን በማወቅ ያንን መጀመር ይኖርብናል ስምንተኛው ነጥባችን ደግሞ በቂ ረፍት ማግኘት ነው በቀን ውስጥ የሚገባትን እንቅልፍ መተኛት ይኖርባታል ረፍት ማግኘት ያው በእንቅልፍ ብቻ ላይሆን ይችላል ብዙ የሥራ ጫና የሚኖርባት ከሆነ ለራሷ የተወሰነ ረፍት በመስጠት ረፍት ማድረግ ይኖርባታል ማለት ነው ከዚህ ጋር በተያያዘ ደግሞ ጭንቀትን ማስወገድ ነው ለራሳችን እና ለጽንሱ ደህንነት ስንል ማድረግ የሚገባን ጥንቃቄ ጭንቀት በነገራችን ላይ እርግዝናችንን ከሚያበላሽብንና ሰላማዊ የሆነ የአእምሮ እንቅስቃሴ በእርግዝና ወቅት እንዳይኖረን ከሚያደርግ ነገሮች መካከል አንዱ ነው ስለዚህ በእርግዝና ጊዜ በራሱ የሆርሞን መለዋወጥ ስለሚኖር የተለያዩ የስሜት መለዋወጦች ይመጣሉ ያንን ከዚህ ቀደም በሰራዋቸው ቪዲዮዎችም በብዙ ነግሬያችኋለሁ ስለዚህ በራሱ የሆርሞን መለዋወጥ የስሜት አለመረጋጋትን ያስከትላል ከዛ ውስጥ ምናልባት ጭንቀት ሊመጣብን ይችላል ስለዚህ በተቻለን አቅም የምናስተናግደው ጭንቀት ከኛ የመጣ እንዳልሆነ በመረዳት ራሳችንን ለማረጋጋት መሞከር ያንን ነገር ለማስወገድ መንስኤው ምንድነው የሚለውን ካወቅን ለመፍትሄው መስራት ይጠበቅብናል ሰውነታችን እንዳልኳችሁ ሰላማዊ መሆን ስላለበት በእርግዝና ወቅት የኛ ሰላም መሆን ሲኖር ጽንሱ ጤናማ የሆነ እድገት ማከናወን ይችላል ዘጠነኛው ስለ እርግዝናችን ቀድመን ለማወቅ መሞከር መልካም እንደሆነ የጤና ባለሙያዎች ያስቀምጣሉ ለምሳሌ ምን አይነት የእርግዝና ምልክቶችን አንዲት እናት ታስተናግዳለች በጣም ብዙ አይነት ምልክቶች ስለሚኖሩ ከበሽታም ጋር ልናያይዛቸው እንችላለን የእርግዝናው ላይ መስለን ይችላል ልንደነግጥ እንችላለን በመናያቸው ምልክቶች ልንፈራ እንችላለን በአጠቃላይ ስለ እርግዝናችን የተወሰነ ማንበብ ባለሙያዎች ጋር ስንሄድ ሐኪሞቻችን ጋር ስንሄድ መጠየቅ የተለያዩ ቪዲዮዎችን መመልከት መልካም እንደሆነ በጤና ባለሙያዎች የተቀመጠ ነው የሚሆነው ከዚሁ በተቃራኒ ደግሞ በጣም እያነበብን ጎግል እያደረግን ደግሞ ራሳችንን ማጨናነቅ የለብንም የሆነ ነገር ገና ለገና ይገጥመኛል ይሄ ነገር ሌላዋ ነፍሰ ጡር እናት ላይ ስለገጠመ እኔ ላይ ይመጣል በሚል እየፈራን በጣም ጎግል በማድረግ ደግሞ ራሳችንን ማስጨነቅና ራሳችንን ቴንሽን ውስጥ መክተት የለብንም የብዙዎች እርግዝና የመለያየት ሁኔታ ስለሚኖረው ከሌሎች እናቶችም ልምድ ስንጠይቅ እነዛ እናቶች ጋር ከፍ ያለ ነገር ኖሮኛ ጋር ደግሞ የተለየ ነገር ሊኖር ስለሚችል እዚህ ላይ ጥንቃቄ ያደረግን ራሳችንን ብዙ ኢንፎርሜሽን እየሰበሰብን ደግሞ ከመጨናነቅም ማስወገድ ጭምር እንዳለብን የጤና ባለሙያዎች የሚያሳስቧቸው ነገሮች ናቸው የመጨረሻውና 10ኛው ነጥባችን የሚሆነው የሥራ ቦታችን ላይ ነው የምመጣው የሥራ ቦታችን አድካሚ ከሆነ ከነፍሰ ጡር እናቶች ጋር የማይሄድ ከሆነ ምን አይነት ውሳኔዎችን መወሰን አለብን የሚለው ላይ መነጋገር ይኖርብናል
እዚህ ላይ እንግዲህ ስራችሁን አቁሙ ላንባል እንችላለን ግን ደግሞ ከስራ ኃላፊዎቻችን ጋር በመነጋገር የስራ ጫና እንዲቀነስልን ማድረግ ረጅም ሰዓት ቆመን የምንሰራ ከሆነ ምንም አይነት ረፍት የማይኖረው ከሆነ ያው እስከ 9 ወር የመስራት ግዴታ ያለበት ተቋም ውስጥ ከሆነ ያላችሁት የስራ ጫና እንዲቀነስላችሁ ማድረግ ይኖርባችኋል እንደዚሁም ደግሞ ማቆም የምትችሉበት አይነት መስሪያ ቤት ውስጥ ደግሞ ከሆነ ያላችሁት የርግዝና ረፍታችሁን በመውጣት እንግዲህ የተለያዩ የውጭ ዓለም ሀገራት ላይ የምትኖሩ ከሆነ ምናልባት ከስራ ሁኔታችሁ ጋር ማርገዛችሁን ካወቃችሁ በኋላ ቶሎ እረፍት እንድትወጡ ሊደረግ ይችላል እንደ ኢትዮጵያ ግን እስከማቀው ድረስ እስከ 8 ወር ድረስ እንድንሰራ የተቀመጠ ነው ስለዚህ የምንሰራው ስራ ከፍተኛ ከሆነና መቀነስ የሚገባን ከሆነ ከስራ ኃላፊዎቻችን ጋር በመመካከር የስራ ኃላፊነት እንዲቀነስልን ማድረግ ይኖርብናል እንዲሁም ደግሞ በራሳችንም የግል ስራ ኖሮን የምንንቀሳቀስ ከሆነ ቅድሚያ ለራሳችን ደህንነት እየሰጠን ረፍት እያደረግን የስራ ጫና እየቀነስን ብንሰራ መልካም እንደሆነ የጤና ባለሙያዎች ያስቀምጣሉ ከዚህ ጋር በተያያዘ ረጅም ጉዞ ለማድረግ የፕሌን ሊሆን ይችላል የረጅም የመኪና ጉዞ ለማድረግ ስናስብ አስቀድመን ማድረግ ይችላል ወይ ካለውበት የርግዝና ወር ጋር በተያያዘ ይሄንን ባደርግ ለኔም ጥሩ ነው ለጽንሱም ደህንነት ይሆናል የሚለውን ሐኪሞቻችሁን ማማከር ይኖርባችኋል እኔ ከብዙ ጥቅልል አድርጌ እነዚህን 10 ነጥቦች አጋርቻችኋለሁ እኔ ያላነሳዋቸው ደግሞ እናንተ ጋር የሚኖሩ በርካታ ነገሮች ይኖራሉ እነሱን ኮሜንት ላይ ብትጽፉልን እንማማርባቸዋለን እኔ ግን ያዘጋጀሁት ለዛሬ ይሄንን ይመስላል እንደተጠቀማችሁበት በመረጃው ተስፋ አደርጋለሁ ቀጣይ በሌላ መረጃ ነው የምንገናኘው እስከዛው ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ ይሄን መረጃ ለብዙዎች ተደራሽ እንዲሆን አጋሩት ላይክ አድርጉ እንዳልኩት የተሰማችሁ ሐሳብ አስተያየት ሚኖር ከሆነ ኮሜንት ላይ ልትጽፉልን ትችላላችሁ ቀጣይ እንገናኛለን እስከዛው ቸር ሰንብቱ